ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በጀርመን ሚስቱን ለዓመታት አደንዛዥ ዕፅ በመስጠት የደፈረውና ፊልም የቀረጸው ግለሰብ በእስራት ተቀጣ። በጀርመን ሚስቱን በተደጋጋሚ አደንዛዥ ዕፅ በመስጠት ራሷን እንድትስት በማድረግና በመድፈር እንዲሁም ድርጊቱን በመቅረጽ እና በኢንተርኔት ላይ በማጋራት ወንጀል የተከሰሰ ግለሰብ 8 ዓመት ከ6 ወር እስር ተፈረደበት። በጀርመን ባለው የግለሰቦች ደህንነት የመጠበቅ ሕግ ፈርናንዶ ፒ. ብቻ ተብሎ የሚጠራው ይህ ተከሳሽ በከባድ ያስገድዶ መድፈር፣ ከባድ የአካል ጉዳት በማድረስ እና የግል መብትን በመጣስ ጥፋተኛ ሆኖ ተገኝቷል። ፍርድ ቤቱ የ61 ዓመቱን አዛውንት እንደ አውሮፓውያን አቆጣጠር ከ2018 እስከ 2024 ባሉት ዓመታት ውስጥ ባለቤቱን በቤታቸው ውስጥ አደንዛዥ ዕፅ ሰጥቶ በማደንዘዝ እና በመድፈር ወንጀል ጥፋተኛ ሆኖ አግኝቶታል። ግለሰቡ ከስዊድን ወደ ጀርመን መጥቶ መኖር እንደጀመረ ተገልጿል። የፍርድ ቤቱ ቃል አቀባይ ካትሪን ኤፈርት እንዳሉትም ግለሰቡ ጥቃቱን በቪዲዮ ቀርጾ በኢንተርኔት ላይ አጋርቷል። እነዚህ ድርጊቶች በቪዲዮ ቀርጾ በኦንላይን ላይ በሚገኙ የውይይት ቡድኖች እና የኢንተርኔት መድረኮች በመልቀቅ ለሌሎች ተጠቃሚዎች ተደራሽ እንዲሆን አድርጓል ብለዋል። አብዛኛው የችሎት ሂደት የሚስቱን ማንነት ለመጠበቅ በሚል በዝግ ችሎት የተካሄደ ነበረ። የጥቃቱ ሰለባ የሆነችው ባለቤቱ ጠበቃ የሆኑት ኒኮል ሰሪቫቲ ለጋዜጠኞች በክስ ሂደት ውስጥም ከእርሷ ወገን የቀረበው መከራከሪያ ተሰምቷል። እናም መመስከርም፣ ስሜቷን መግለጽ እና ተጨማሪ ነገሮች የማስረዳት ሸክሞች ተበሩባት ሲሉ ተናግረዋል። ውሳኔ የተከሰተውን ነገር ማካካስ እንደማይቻል ጨምረው የተናገሩት ጠበቃዋ፣ ነገር ግን ነገሮችን ለመቋቋም እና ለማስኬድ ትንሽ ሊረዳ ይችላል ብለዋል። ተከሳሽ ላይ የተሰጠው ፍርድ አሁንም ለይግባኝ ክፍት መሆኑንም ተገልጿል። የጀርመን ሚዲያዎች ጉዳዩ ባለፈው ዓመት በፈረንሳይ ከታየው የዶሚኒክ ፖሎኬት ክስ ጋር እጅጉን ተመሳሳይ ነው ብለዋል። የ72 ዓመቷ ዤዤል ፒሊንኮን በወቅቱ የትዳር አጋሯ በሆነው ግለሰብ አደንዛዥ ተሰጥቷት ራሷን ስትስት በኢንተርኔት በመለመላቸው ሰዎች ለዓመታት ያስደፍራት ነበረ። ባለቤቱ ለዓመታት እያደነዘዘ የደፈረውና ከ50 በላይ በሚሆኑ ወንዶች ያስደፈረው ዶሚኒክ ፒሊኮት የተባለው ፈረንሳዊው በመድፈር ወንጀል ጥፋተኛ ተብሏል። ጥቃቱ የተፈጸመባት የ72 ዓመቷ ዤዤል ፒሊኮት የፈረንሳይ ሕግ የሰጣትን ማንነቷን የመደበቅ መብቷን በመተው ታሪኳንም ሆነ ራሷን ለሕዝብ ይፋ አድርጋለች። ይህንን በማድረጓ የዤዤል ጥንካሬ ማፈር ያለበት ደፋሪው እንጂ የተደፈረች ሴት አይደለችም የሚል ንቅናቄን በፈረንሳይ እና በመላው አውሮፓ ፈጥሯል። የጀርመን የፌዴራል የወንጀል ፖሊስ ቢሮ አደንዛዥ ዕፅን በመስጠት ራሳቸውን እንዲስቱ ከተደረጉ በኋላ በሚፈጸም ጾታዊ ጥቃት ሰለባ የሚሆኑት በሙሉ ሴቶች ናቸው ብሏል። እንዲህ ያሉ ወንጀሎች ብዙውን ጊዜ የሚፈጸሙት በጋብቻ፣ በፍቅር አጋር፣ በቤተሰብ ወይም በቅርብ በሚያውቋቸው ሰዎች መካከል የሚኖር መተማመን ላይ የተመሰረተ ግንኙነት በመጠቀም ነው ብሏል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦች እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።